በጣም ድንቅ የሆነ ምስክርነት ነው። ከሷ አንደበት እንሰማሻለን። ስምሽን ጌታ የተናገረሽ ያረገልሽን ለሰማይ መስክሪ። አዲስ ዓለም አዲሱ ይባላለሁ። ከኃይሌ ጋር እንትን የመጣሁኝ ልጄን በጣም አሞብኝ ነበረ። ስራ ሂጄ ልጄን ቤት ትቼ ነበረ ለአጋዥ ሰጥቻት የወጣሁትኝ። ከዛን ደውላ ቶሎ ነይ አለችኝ። ምን ነው አልኳት። ጤነኛ ልጅ ነበር አስቀምጬ የወጣሁት። ከዛን በጣም እያመመው ነው ቶሎ ነይልኝ አለች። ከዛን ቶሎ ብዬ ከስራ ቦታ መኪና እንትን ብዬ ገባሁ። ወደ ቤት ስገባ እግሩን ዘርግቶ በጀርባ ተኝቶ ተንፈርፍረዋል። በቃ እንደሚሆን ነገር አላውቅም። ለራሱ ምንድነው የሆነው ምንድነው የበላ ስላት ምንም በቃ ሆዴን ይለኛል ምናምን አለች። ምን ሆንክ ስለው ብላል እዚህ ውስጥ እየቆረጠኝ ነው አለኝ። ከዛን በቃ ምንም አላልኩም። ያው እንግዲህ የእናትነትን ነገር ታውቃላችሁ የወለዳችሁ። በቃ የሚይዘው ነገር ጠፋኝ። ቤት ውስጥ ከዚህ ወሰድኩ ጨው ነበረኝ ግን ምንም ማስታወስም አልቻልኩ። አይደለም ሌላ ነገር ላስታወስ እንትን ጨው ረሰሹ ነው። አዎ በቃ ለምን ማድረግ ነበረብኝ። እሱን ወዲያውኑ በውሃ ጨምሬ ያስቀምጬ ነበር። ምንም ቤቴን አይችልም። የፈለገ ነገር ሲመጣ እሱን አደርግበታለሁ ብዬ ከውሃ በቀላቅዬ ደብቄ ያስቀምጫለሁ ቤቴ ውስጥ። እሱ ከገባ በቀን ጀምሮ የሆነልኝ እኔ ነኝ የማውቀው። ለእሱ ለሌላ ጊዜ እመጣለሁኝ። ከዛም ቶሎ ብዬ ወደ ሐኪም ቤት ሄድኩኝ። ሐኪም ቤት ሲሄድ ተቀባበሉ። ኬርላንድ ነበር የወሰድኩት የምታውቁ ካላችሁ። አልትራሳውንድ ወዲያው ይነሳ ተባለ። እኔ ሌላ ነገር ምን ተፈጥሮ ነው ብዬ እንትን አልኩኝ። ይሄ ሁሉ አልትራሳውንድ ነው የተፈራረቀበት ልጄ በየሰዓቱ የተነሳው ማለት ነው። ምንድነው የተባልኩት? የአንጀት መታጠፍ ነው። ወዲያው ሰርጀሪ መሰራት አለበት ተባለ አልኩኝ። ሰርጀሪ ነው መሰራት ያለበት ተባለ። እንዴት ልጄ እኮ ኪሎ ትንሽ ነው። በዚህ ላይ ያለ ወሩ ስለተወለደ በጣም ነው ምሳሳለት። 3 ልጆች አሉኝ ግን የዚህ ይለያል። በጣም ከራለሁ። ምንም ነገር እንዲሆንብኝ አልፈልግም። ከዛ ሰርጀሪ ነው መሰራት ያለበት። አዎ በቃ ሰርጀሪ አይሆንም። ቆይ እስኪ አንዴ ላስብበት አልኳቸው። እና ምንድን ነው የምታስቢው? ልጁ እኮ ማደር አይችልም እና ቶሎ ወስኚ፣ ብር ካለለሽ የሆነ ነገር ተናገሪ አሉኝ። ብር አይደለም ችግር ያልኳቸው። ወደ ቤት መግባት እፈልጋለሁ። እስከ 6 ሰዓት ከምሽቱ 10 ሰዓት እዛ የደረስኩት። ከምሽቱ እስከ 6 ሰዓት ልጄ ይሄኛው ወረቀት አልትራሳውንድ ነው በየሰከንዱ የሚደረገው። ለምን እግሩ ዘርግቶ ነው የሆነ በቃ ከወዱ ተወጥሮ ቆመዋል። እውነትም እንዳሉት ሰርጀሪ ነበረ የፈለገው ሴጣን። ከዛም ጠዋት ነው የሚሆነው ልጄ። ከሞተም ይሙት ካልሞተም ደግሞ ጠዋት እንገናኛለን ብያቸው ወደ ቤት ገባሁ። ከዛን ሽመልስ ጋር ደወልኩኝና ጎቴ ነው እሱ ፓስተር ስልክ ስጠኝ፣ ስልካቸውን የለኝ ውስጥ የተመላለሰው እዛ ስለሆነ በቃ ቶሎ ይጸለይለትና ሰርጀሪም ከሆነ ነፍሱ እንዲድንልኝ ይዤ እሄዳለሁ አልኩት። ሰርጀሪ ለማድረግ እቃ ሁሉ አዘጋጅተው። አዎ ከዛ በፊት ግን ወደ ቤት ነው የገባሁኝ እኔ አይደረግም ብዬ። እንግዲህ ሪስኩን ውሰጂና ወደ ቤትሽ ግቢ ተባልኩኝ። 6 ሰዓት ከምሽቱ ወደ ቤት የገባሁኝ እኔ ጠዋት አመጣዋለሁ ብዬ። ልክ ጠዋት ላይ ስልክ ወስጄ እያለቀስኩኝ ስልክ ስደውል ምን ነው በሰላም ነው ስል፣ አዎ በሰላም ነው ግን ልጄን አሞብኛል እያለቀስኩ ነው የተናገርኩኝ። ቃል ብቻ እንዲወጣለት የምፈልገው ስል ምንድን ነው እንደዚህ ተብያለሁ። ውሰጂ ምንም አይሆንም አሉኝ። ምንም አይሆንም ውሰጂ ስባል ሰርጀሪ ሲደረግ እንዲተርፍ ነበር የመሰለኝ። ከዛ እኔ ጋር ደወልሽ ደወልኩልሽ ልጸልይልሽ ከጸለይለት እንደውም እንደዚህ አልኩሽ። ገና ልጅ አይደል እንዴ? እንዴት ነው እንደዚህ የሚገጥመው እኮ? እንዴት ይገጥመዋል? አይገጥመውም እኮ እሱ ላይ የለም። ከዛ ጸለይኩልሽ ይሺ ውሰጂው አልኩሽ። ምንም አይሆንም አልኩሽ። አዎ ከዛ እንደዛ ስባል ሰርጀሪ ተደርጎ በቃ በነፍስ የሚተርፍ ነው የመሰለኝ። ለሰርጀሪ ነው በቃ ውስጤን ያሳመንኩት። ለምን ዶክተሮቹ ወደ 8 ዶክተር አልትራሳውንዱ ሲያዩት ተጠላልፏል አንጀቱ በቃ። ከዛን ይሄ አንጀት ከተጠላለፈ ደግሞ ሰርጀሪ ተደርጎ ነው የሚድነው። ሌላ የምታደርጉለት ነገር የለም ለልጄ ስል በፍንጢጣው የሚገፋ ነገር አለ ሙሃሙ ቆፍት ግን በሱ ካልተመለሰ ሰርጀሪ ነው የሚደረገው ስሉ እንግዲህ እግዚአብሔር አንተ የፈረድከው ብቻ ነው የሚሆነው ብዬ ለምን ተጸልዮልኛል እስቲ የተባለውን እጠብቃለሁ አልኩኝና በውስጤ ልክ ጠዋት ላይ ሲያስገቡት አለ አልኩኝና አለ አዎ በቃ ይደረግ ሰርጀሪ አልኩኝና ሁሉንም ነገር አዘገጃጁ። ለአንዴና ለመጨረሻ 8ኛ ዶክተር መጣና እስቲ ልየው አለ። ይዩት አዩ የለም መሳሪያ ሁሉ ተዘጋጅተዋል። ሰርጀሪ የሚደረግበት 70 ሺህ አስይዤ ተባልኩኝ። አሳስኩኝ። ሁሉ ነገር ሬዲ ተደርገዋል። በቃ አለቀ ሊደረግ ነው።
ልሰጥ እንደዚህ እንትን ካልኩ በኋላ ቆይ አለና ተጠራጥሮ አስተኝቶ ሲያይ የለም ምንድን ነው አሜን። ከዛ እንዴ ሰርጀሪ ልናደርግ እኮ ነው አለ ዶክተር። አዎ ግን የት ሄደ ታዲያ? የለም እኮ። እኔም ግራ ተጋባሁ፣ እነሱም ግራ ተጋቡ። ተመለሰ እንደ ያሉኝ እናንተ እኮ የምታውቁ ዶክተሮች ተመለሰውም ያልተመለሰው እንዴት ልመለስ ቻለ ስሉ እንግዲህ እንዴት እንደተመለሰ እኔና እግዚአብሔር እናውቃለን። እኔ መጀመሪያም እዛ የገባችሁ ያለ ነገር አይደለም አሉኝ። እኔ ጨዋ አስቀምሼው ነው የወሰድኩትኝ ሲጀመሩ የዛን ጊዜ እዚህ ላይ ያላንቺ የመጣሽው ጨው ሲሰጥ ነበር። በዓመት አንድ ጊዜ ነው እሱ የምናደርገው። የዛን ቀን የመጣሽው ግን አላሰብኩም ነበር። እዚህ ጨው ይሰጥ ምን ይሰጥ የእነሱ እንሂድ ሲሉኝ የሰፈሩ ቸርች ነበር የራሴ እዛ ቀርቼ ነበር። እግዚአብሔር ለካ በሱ ጨው ታሪክ ሊሰራ ፈልጎ እንጂ ያመጣል በቀላላችሁ የሆነ ነገር ሲሰጥ እግዚአብሔር ለካ አስቦ አቅዶ ነው ያንን ነገር የሚያደርገው። ከኔ የሆነ ነገርን እንድትማሩ ነው ዛሬ እግዚአብሔር ከኔ በኔ ህይወት ላይ የገባው እንደዚህ አይነት። እኔ ግን ሰይጣን ምንም ላይሰራ የማይችለውን ነገር ዛሬ ለእናንተ ትምህርት ሊሆን ወደ ቤቴ መጥቷል። እግዚአብሔር ከኔ ትምህርት እንድትወስዱ ስላደረገ እግዚአብሔር የሰርጀሪ ሰዓት ነው ጨውቱ ዚያች አይደለም። ወደ ቤት ገብቻ ጸልያለሁ ስል ጠዋት ላይ እንዴ ጨው አለ ይለካ ውሃ ላይ ጨምሬ ያስቀመጥኩት ቁም ሳጥን ላይ ጨውን ሶስቱንም አጠጣሁኝና በዛ ጸሎት ተጸልዮለታል። ወደዛ ነው የወሰድኩት። ለካ ከንቱ ያደረገው ያጠፋው ያስከሰወረው ኢየሱስ በጨው ሰርቶ ነው ጌታ ስም ይባረክ። እልልታ ምስጋና ክብር ለእግዚአብሔር ይሁንላችሁ። በደንብ ልታስተውሉ እፈልጋለሁ። የዛኔ ስንማር እርግማን አለ። እርግማን ጨውተነሳ እርግማ ከቤት ከጓዳ ከነግራችሁ ተሰበረ። ተስማሙና አሜን። ግን የገባኝ ነገር አንድ ነገር አለ። አበባኛው ረስቶት ነበር። ሕክምና ከወሰደ በተሻሳት ነው ትዝ ያለው ማስታገሻ ከወሰደ በኋላ እህታችንም ረስታው ነበር። የመጨረሻው ሰዓት ላይ ትዝ ያላት አንድ ነገር ገባኝ። የሚያስረሳው የተመታኝ ነው። አሜን አሜን አሜን። ስትወስድ በነፃ ነው። አልከፈልኩም። እዛ ግን የከፈልኩት እጥፍ ነበረ። እዛ ስንት ነው? እዛ ግን 70,000 ነበር ያሳሽው። ያው በጨው ምክንያት ደግሞ 70,000 ተመልሷል። ከዛ በላይ ነው የሆነ አልተመለሰም። ተመልሷል። ክብር ለስሙ ይሁን። ምስጋና ለእግዚአብሔር ተብሎ ነበረ። እኔ ያስታውሳለሁ ጨው ሲከፈል የነበረ ዛሬ የምድር ጨው ትሆናላችሁ ተብሎ ይሄ ጨው የገባበት ቤት ብዙ ነገር ይገባል ተብሎ ግን ብዙ ነገር ተደርጎልኛል። ዛሬ መጥቼ እንዳልመሰክር የሚገርማችሁ ማታ እንትን ላይ ነበር ጎልኮስ ላይ ነበረ ልጄ እንዳይመጣ 3 ቀን ሙሉ እንቅልፍ አጥቶ በቃ መሰክራለሁ ልጄ ስለተረፈ ብዬ በቃ ቁርጠቱ ተመለሰ። ከዛ ተመለሰበት። እንቅልፍ አይተኛ ያስታውከዋል። ምን እንደሚያደርገው ሁሉ ግራ ገብቶኛል። ማክሰኞ ልመጣ ስል አይ ማክሰኞ ልመጣ ነበር እኔ ለምስክር። ከዛ እሑድ ሂጄ መሰክራለሁ ልጆችን አንድ ላይ ይዤ ብዬ ከዛ ለምስክር ልመጣ ስል ምንድነው የሚያደርገው ሰይጣን እንግዲህ እንዳልመጣ ልጁን 3ቱን ቀን ያለ እንቅልፍ አሳድሮ እዛው መልሼ ሲሄድ እንትኑ የለም። ምንድነው የዚህ ልጅ ኬት በቃ ቮሚት በጣም ስላደረገ ግሉኮስ ይውሰድ ብሎ ማታ ግሉኮስ ተደረገለት። ከግሉኮሱ ላይ ምንም ነገር ውስጡ ላይ ምርመራ ሁሉ ነገር ተደርጎለት ሙሉ ጤነኛ ነው። ይሄ ጌታ ግማሽ ፈውስ የለው ማለት ሙሉ ፈውስ ሆኖልሻል። እልልታ ምስጋና ለእግዚአብሔር። አሁን በቀደም አንድ ልጅ ስቆጣት ነበረ። ጠራትና ጸልይኩላት። ሆድሽ ውስጥ ሞቷል ያመጣል። ሆድሽ ውስጥ እሱ ተበላሽቷል አለሽ እዚህ ማለት ኦኬ። ብዙ ሰዎች ሳሙ ሲመጡ ናቸው የተወሰነ እሷን ጌታ ከፈወሳት ነፃ ከወጣች በኋላ ነፃ ወጣች። ከዛም እንዳልኳት ነፃ ከጨረስን በኋላ ተፈውሶሻል፣ ሰላም ነሽ፣ ሆስፒታል ሂጂ
እና ተባባይ እንደዛ ምለው ለምን ነው ምን ልትሉ ወረቀት ዘግበላቸው ነፃ የሚባል ነገር ነው አይደለም? አዎ ሐኪም ያረጋገጠው መልሶ ማን ማረጋገጥ አለበት? ራሱ ለዝናቸው በኢየሱስ ለርስቶ ተፈውሰሻል ብሎኛል። አሁን የነፃ ወረቀቴን ይዤ እመጣለሁ ብለን ይሄድ ነው። አሜን አሜን። ከዛ መጣው ቁጭ አለች እንዴ ስራው ይወርሽ ሄደሽ ሰብረበስ ወረቀት ይዘሽ የምትመጪ ይድጋኝ ላኳል ነፃ ነች። አሜን አሜን አሜን። ያለ ተፈውሻለሁ ትልቁን ሆስፒታልና ወረቀቱን ይዛችሁ አይደል? ከማረጋገጫ ጋር ጌታ ስም ይባረክ። አሜን። ራሱን ያለ ምስክር ጌታ ስም ይባረክ። አሜን። እና ጌታ ይባረክ። አሜን። የጂሱስ ዛሬ ሁሉ ሆኗል። ምንም ነገር ችግር የለበትም። ሰይጣን ሊያስቀራኝ ፈልጎ እንጂ ምንም ጻውቷል። ቤቴ ልጄም ነፃ ነው። እግዚአብሔር ይመስገን።